ያማረብን የተረዳ ነው እንዲህ ያማረብን እንዲህ ሽቅርቅር ያደረግነው እግዚአብሔር ስለረዳን። ያለ ክርስቶስ ቡላዎች ነበርን፣ ያለ ክርስቶስ ደምግባት አልነበረን። እዚህ ግቡ የማንባለውን በወደደን በትልቅ ፍቅሩ በበደላችንና በኃጢአታችን እንኳን ሙታን ሆነን ሳለን ከክርስቶስ ኢየሱስ ጋር ሕይወትን ሰጥቶን አኖረን። ስለዚህ የምንናገረው የምንፖስተው የምናወራው ማህበራዊ ሚዲያ ላይ የምንናገረው ብዙ ነገር አለን። እሱም የእግዚአብሔር ወንጌል ነው። ይሄንን ወንጌል እንናገራለን። አየህ እኛ ዘፈን ልንናገር ጊዜው አይደለም፣ እድልም አልተሰጠንም። የኛ አይደለም። ምክንያቱም ዘፈን የኃጢአተኞች፣ ዘፈን የሟርተኞች፣ ዘፈን የደጋሚዎች፣ ዘፈን የዚህ ዓለም ሲስተምና የሰይጣን ነው። ምክንያቱም የዮሐንስን አንገት ያስቀላችሁ ዘፍና ነውና ምን ይደረግልሽ ሲባል እናትየዋ የዮሐንስን አንገት አለች። የመጥምቁ ዮሐንስን አንገት እግዚአብሔርን ያገለገለው በምድረ በዳ ያገለገለው ልብስ ሳይኖረው ሌጦ የለበሰ የማይበላ ነገር እየበላ አንበጣና ሌላ ነገርን የማይጠቀሙትን ነገር እየተጠቀም የእግዚአብሔርን ወንጌል በቅንነት ያገለገለው ይህንን አገልጋይ የእግዚአብሔርን አገልጋይ የሚያስጨንቁ ዛሬም አሉ። ነገር ግን በዚህ መካከል እኛ ያማረብን በክርስቶስ ነው። ያሳመረን እግዚአብሔር ነው። ሞገስ የሆነን እግዚአብሔር ነው። እግዚአብሔር ከኛ ጋር ባይሆን ኖሮ የተነሳብን ሁሉ በዋጠን ነበር፣ ባጠፋ ነበር። አየህ ኑሩ ተብለን አይደለም የኖር ነው። እግዚአብሔር ራሱ ነው ያኖር። ጠላት ኑሩ ብሎ ሳይሆን እግዚአብሔር ፈቅዶልን የኖር ነው። ስለዚህ እግዚአብሔር በሰጠን በእግዚአብሔር ጊዜ የእግዚአብሔር ወንጌል ይነገራል። ሌላ ምንም አይነገርም። በኔ ዘመን፣ በኔ ቤት፣ በኔ አንደበት፣ በኔ መውጣት ኃይለኛ የሆነ የእግዚአብሔር ቃል ይነገራል። ኖ አይሆንም። በኢየሱስ ክርስቶስም እግዚአብሔር ያኖራል። አረጋግቶ ብሏል ዘማሪው። ያኖራል እግዚአብሔር አምላክ። ኤልያስን በቁራ የመገበ አምላክ ለመስፍን፣ ለቤቱ፣ ለትዳሩ፣ ለአገሩ ታማኝ ነው። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም መልካም ነው። ስሙ ለዘላለም ከፍ ይበል።